ከመጣ ጊዜ ጀምሮ ከአቢጌል ጋር ነው ማጋባቸው ስትል አልነበረም? አሁን ምን ተፈጠረ? አሁን ያ እውነት ቢሆን አንተ ስራሱ ደስ አይልም? አትዋሽ እስኪ። ልጄ እኮ ጥሩ ባል እንዲኖራት ትፈልጋለህ። ግን ይሄ የሚሆነው በስነ ስርዓትና በፍቃድ ነው። ከዚህ በፊትም እንዳትገፋፊያት ነግሬሻለሁ። ዳሬ እኔ አልገፋፋኋት። ግን አሁንም ቢሆን ሁለቱንም ድል ባለ ሰርግ አጋብተናቸው ድርጅቶቻችንን ማስተዳደር አለባቸው። ከዛ በኋላ እኔ እናንተ ደግሞ ውሃዬን ይዘን እረፍ እንላለን። አሁንም የምነግርሽን ነገር በጥንቃቄ ማለት ናታንና አቢጌልን ለማጋባት ከመጣርሽ በፊት የአቢጌልን ጸባይ ለማስተካከል በጥሪ ነው የሚሻለው። የግሌ ልጅ አደረካት እኮ የጋራ መሰለች። ሚስት ካለ ናታን ለዳጣ የታገቢኛለሽ ወይ ጥያቄ ጠየቃት። ኤቢም ይህንን ጉዳይ ስላወቀች ከዚህ በኋላ ምንም ማድረግ አይጠበቅብኝም፣ ዳጣን የፍቅር ጥያቄ ጠይቄ ዳጣን ማግባት ነው የምፈልገው፣ የእሷን ስሜት ደግሞ ሰላም አስረድታኛለች ነግራኛለች በማለት ናታን እንግዲህ በተኛበት ሆኖ ሲያወጣ ሲያወርድ አስቦ በስተመጨረሻም የታገቢኛለሽ ወይ ጥያቄ ጠይቋት እንግዲህ ዳጣም መልሷን እሺ ብላ ተቀብላለች። በመሃል ሆና ስታግባባቸው የነበረችው ደግሞ ሰላም ናት ማለት ነው። ሰላም ዳጣ ናታንን እንደምትወደው በአፏ ባትናገርም እንኳን እንደዚሁ አይታ በደንብ ተረድታለች። እኛ ሴቶች መናገር ባንፈልግም እንኳን አይናችን ላይ የሆነ የሚያስታውቅ ነገር አለ። አንቺም አውጥተሽ አልተናገርሽም እንጂ ናታንን በጣም ትወጂዋለሽ። ይኸው ከጠዋት ጀምሮ ናታን የት ነው ናታን የት ነው ትያለሽ። እኛ ሴቶች ደግሞ የምንወደውን ወንድ ነው ልባችን ውስጥ አስቀምጠን ሁሌ ስለሱ የምናስበው እንጂ ስሙንም የምንጠራው የማንወደው ሰው በጭራሽ ተሳስተን እንኳን ስሙን ልንጠራ አንችልም። አትደብቂኝ፣ ታውቂያለሽ፣ ትወጂዋለሽ፣ ንገሪኝ፣ አትዋሽ እያለች እንግዲህ ሰላም በደንብ አድርጋ ዳጣን አወጣታታለች ማለት ነው። ሚስጥር እንግዲህ ሰላም የናታንንም ሚስጥር የዳጣንም ሚስጥር ትሰማለች። እሷም ሚስጥሯን ከዛ ቤት እንግዲህ ለናታንና ለዳጣ ነው የምትናገረው። በፊት ለናታን ነበር የምትናገረው። አሁን ደግሞ እንግዲህ ከዳጣ ጋር ደግሞ በደንብ ስለተቀራረቡ ለዳጣም ሚስጥሯን ትነግራለች። ናታን እንግዲህ ጥሩ ውሳኔ ነው የወሰነው። ኤቢ ቴክስቱን ስትጻጻፍ የነበረችው ዳጣን መስላ ቢሆንም ኤቢ እንግዲህ ናታን ዳጣን በደንብ እንደሚወዳት ተረድታለች። ምክንያቱም ከሴቶቹ ሁሉ አስበልጬ ነው አንቺን የምወደው፣ ለአንቺ ለየት ያለ ስሜት ነው የሚሰማኝ፣ አይደለም ከኤቢ ከሁሉም ሴቶች አንቺ ትለያለሽ የሚልን ቴክስት እንግዲህ በገዛ እጇ ኤቢ አይታ ስትቃጠል ነበረ። እሷ ዳጣን ወክላ በዳጣ ስልክ እየጻፈች ቆይታ ግን ናታን ለዳጣ ምን ያክል ስሜት እንዳለው በደንብ አድርጋ ተረድታለች። ኤቢን ወይስ እኔን ነው የምትወደው ብላ ኤቢ ራሷ ነበረች የጻፈችው። ግን አይደለም ከኤቢ ከሁሉም ሴቶች ላንቺ የተለየ ስሜት ነው የሚሰማኝ፣ ስለዚህ እወድሻለሁ የሚል ቴክስት ጽፏል። ይህንን ያየችው ኤቢ ደግሞ በጣም ተናዳለች፣ በጣም ተበሳጭታለች። ይሄንን በማስመልከት ነበረ ከቤት መውጣት አለባቸው፣ ይሄ ሆቴል ቤት ወይ ደግሞ ቤርጎ ቤት አይደለም ማንም እንደፈለገ የሚሆንበት ብላ እንግዲህ ለእናቷ እያቃጠረች ነበረ። እናቷ ግን ካልፈለገሽ አልፈለገሽም ነው በቃ ተይው፣ ነግሬሻለሁ፣ ምን አይነት ሴት መሆን እንዳለብሽ ከዚህም በፊት አስረድቼሻለሁ፣ ለምን አትሰሚም? ካልፈለገ አልፈለገም ነው፣ የፈለገውን ማድረግ ይችላል፣ የወደደውን ማግባት ይችላል ብላታለች ማለት ነው። ናታን የጻፈውን ቴክስት እንግዲህ ዳጣ ስልኳን ከኤቢ ላይ ኤቢን እንግዲህ በጥፊ አጋጭታ አልጋ ላይ ወርውራት ነው ስልኳን የተቀበለቻት በኃይል ማለት ነው። ስልኳን ከተቀበለች በኋላ እንግዲህ ቴክስቶቹን ከናታን ጋር የተጻጻፉትን በደንብ አይታለች። ከዛ በኋላ እንግዲህ ቴክስቱን አጥፍታ ነው ወደ ናታንና ማርቲ ያሉበት ቦታ ሄደችው። ስልኩን ትክፈተውና ስትጻጻፍ የነበረችውን
ሜሴጅ ታሳየን የኔ ማር የኔ ፍቅር እያሉ የማይጻጻፉት ነገር እኮ የለም እማዬ። አንቺ ሳትኖሪ እንዲያውም ሰው ሲተኛ ሌላ ክፍል ገብተው እንደፈለጉ ነው የሚሆኑት በማለት እንግዲህ ኤቢ የውሸት መረጃዎችን ተናግራ ነበረ። የውሸት መረጃዋ ደግሞ እውነት አልሆነላትም። ዳጣ ስማርት ናት፣ ነገሮችን ቶሎ የመቀየር አቅም አላትና ሜሴጁን ድሌት ነው ያደረገችው ስልኳን ተቀብላ። ከዛ ግን አንባን ድሌት ያደረገችው። ማርቲ ጋር ስትሄድ ይሄው ስልኩ ይከፈታል ምንም ችግር የለውም ብላ ስልኩን ከፍታ ለማርቲን የሰጠቻት። ማርቲ ስታይ ስልኩን ምንም አይነት ቴክስት የለም። ኤቢ እንግዲህ በዚህን ጊዜ በጣም ነው የተናደደችው። ምክንያቱም የፈጠረችው ተንኮል አሁንም አልተሳካላትም። ብዙ ተንኮሎችን ትፈጥራለች፣ አይሳካላትም ማለት ነው። ያው ውሸት ሁሌም ውሸት ነው፣ ሊሳካ አይችልም። ኤቢ እንግዲህ ራሷ በጻፈችው ቴክስት ናታንንና ዳጣን ለማጋለጥ ከዛ እነሱን እንደሚዋደዱ ለመናገር ነበረ። እውነቱን ለመናገር ቢዋደዱም እሷን ካልወደዳት ምንም ማድረግ አይቻልም ማለት ነው። ናታን በተደጋጋሚ ለኤቢ ምንም አይነት ስሜት እንደሌለው ተናግሯል። ግን ልጁን ልትፋተው አልቻለችም። ማርቲም ደግሞ እናቷ የኤቢ እናት ማለት ነው ከናታን ጋር ተጋብተው የእነሱን ድርጅት እንዲያስተዳድሩ ትፈልጋለች። ናታን ደግሞ ኤቢ በጭራሽ ምርጫው አይደለችም። የእሱ ምርጫ የሆነችው ዳጣ ናት ማለት ነው። ማርቲ እንግዲህ እነዚህ ልጆች ክትትል አድርግባቸው ሊያሳብዱኝ ነው፣ አሁንስ ከአቅሜ በላይ ሆነዋል እያለች ትገኛለች። እንዲህ ማርቲ ምን ማለትሽ ነው? የወለድሻቸው ልጆች ናቸው እንዴ አንቺን እያሳበዱ ያሉት? ምን እያልሽ ነው? ኧረ ተይ እያላት ይገኛል። አንተ ምን አለብክ እንደኔ አንድ ቀን እናት ሆነ ብትመለከተው እያለች ነው። የእናትን ቦታ ተክተ ብታይልኝ ጥሩ ነበር እያለች ትገኛለች። አይ ማርቲ እናትነት ደግሞ ምን አለበት አባት ሆነሽ አንቺም የኔን ቦታ ተክተሽ አንድ ቀን ብታይልኝ ደስ ይለኝ ነበረ እየተባባሉ ይገኛሉ። እንግዲህ ባልና ሚስቶቹ እናትነት ምን አለበት ምናልባት ቢያሳስብሽ ምን በሉ ምን ጠጡ የሚለው አሁን ላይ ያሉት እድሜ ሊያሳስብሽ ይችል ይሆናል። አባት ግን ከዛም ያለፈ ነው። ምን በሉ ምን ጠጡ የሚለው የዛሬ ጭቅጭቃቸው ላያሳስበው ይችላል። የነገ የት ይደርሳሉ ምን ደረጃ ይደርሳሉ የሚለው ነገር ግን አባትነትን ይሄ ያሳስበዋል በማለት መልሶላታል ማለት ነው። እነዚህ ልጆች ተከላከላቸው፣ ተከታተላቸው። ማታ ስንጨቃጨቅ ነበረ። አንተ መንገደኛ ነክ ብዬ ነው ዝም ያልኩት እንጂ ትንሽ የሚጨቃጨቁበት ነገር ግራ አጋብቶኝ ነበረ። ምንም ሊገባኝ አልቻለም። ኤቢ የምትለው ነገር አለ። እነዚህ ሁለቱ ልጆች ፍቅር እንደጀመሩ እየተናገረች ይመስለኛል። የምትናገረው እውነት ይመስለኛል ኤቢ ብላ እንግዲህ ለአቶ ደረጀ ነግራለች ማርቲ ማለት ነው። አንቺ ካላየሽ በስተቀር ኤቢ ያለችሽን ነገር እንዳታምኒ። እቺ ልጅ ተቀይራለች፣ እንደ በፊቱ አይደለችም። ምን እንደሆነች ባላቅም ምንም የእሷ ነገር እየተዋጠልኝ አይደለም። ካልሆነ ዝም ብለሽ ወደ ሐኪም ወይ ደግሞ ወደ ጸበል ብትወስጃት ነው የሚሻለው። እቺ ልጅ እያየናት ልታብድብን ነው እያለ ይገኛል አቶ ደረጀ። ምክንያቱም አቶ ደረጀ ከዚህም በፊት የዳጣን ስም ለማጥፋት ኤቢ የእናቷን ወርቅ ሰርቃ እራሷ ቦርሳ ውስጥ ደብቃ እንደዋሸች ስላወቀ ያንን እጅ ከፈንጅ ስለያዛት አሁንም አያምናትም። ከዛ በኋላ ኤቢ የምትሰራውን እያንዳንዷን ተንኮል ያውቃል ማለት ነው። አንቺ ካላየሽ በስተቀር በአይነሽ እሷ የምትለውን ነገር እንዳታምኒ፣ አንቺ አይተሻል ወይ ብሏታል። እሷ እንግዲህ አላየችም። አሁን ላይ ግን ከበፊቱ የተለየ ንግግር ነው የምትናገረው። እውነት ሊሆን ይችላል ብዬ ስለገመትኩ ነው ብላለች። አንተ ግን ተከታተላቸው፣ የሆነ ችግር መፈጠር የለበትም። የሰው ልጆች እዚያ ምተን ነገ የሆነ ችግር እንዲፈጠር አልፈለገም እያለች ትገኛለች። የምን የሰው ልጆች ነው የምትዩ? ሁሉም ለኔ ልጆቼ ናቸው። ናታንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ከራሴ በላይ ነው ናታንን የማምነው እያለ ይገኛል አቶ ደረጀ። ዳጣም ብትሆን ብልጥ ናት፣ እንደዛ የዋ ልጅ አይደለችም።
ደግሞ ኤቢና ናታንን ደል ባለ ሰርግ እድራቸዋለሁ እነሱን አጋባለሁ ስትይ አልነበረም ወይ ብሎ እንግዲህ ጠይቋታል። እኔማ እንደዛ ብዬ ነበረ። አሁንም ቢሆን ሁለቱን ደል ባለ ሰርግ ድሬ ድርጅቶቻችንን እንዲያስተዳድሩ እፈልጋለሁ። ከዛ በኋላ እኔና አንተ ከውሃ ጋር እንሆናለን እያለች ትገኛለች። ልጄ ጥሩ ባል እንዲኖራት እኔም እፈልጋለሁ። ነገር ግን አሁን መስራት ያለብሽ አቢጌል ላይ ነው። አቢጌልን ለማስተካከል መጣር አለብሽ። አቢጌል መስመር ስታለች፣ ግን አንቺ አትገፋፊያት እያለ ይገኛል። ምክንያቱም ናታን አቢጌልን እንደማይወዳት አቶ ደረጀ ተረድቷል ማለት ነው። እናትየዋ ግን ትገፋፋታለች። አንቺ አትገፋፊያት፣ ከናታን ጋር ባይሆንም ሌላ ብዙ ናታኖች አሉ። እሷ ግን ሴት እንድትሆን ሚስት እንድትሆን እሷ ላይ መስራት አለብሽ። እሷ አሁን ላይ ያለችበት ነገር ጥሩ አይደለም እያለ አቶ ደረጀ እየተናገረ ይገኛል። ምን ነው የግል ልጅ ብቻ አደረካት እኮ በማለት እንግዲህ መልስ እየመለሰች ትገኛለች። ሚስት ካለች ባላለ ማለት ነው። እሷን ለማስተካከል ጣሪ ብሏታል። አቢጌል እንግዲህ ያው ተንኮሏ እንደቀጠለ ነው። ናታን እንግዲህ ከዳጣ ጋር ለመሆን ወስኗል። አባዬና እማዬ አይወቁ እንጂ ምን አገባኝ፣ እኔ ዳጣን አሳምናታለሁ፣ የራሴ ያደርጋታለሁ፣ እንደምወዳት ደግሞ ትረዳኛለች። ምክንያቱም ቴክስቶቹን ስታጠፋ በእርግጠኝነት አንብባለች እያለ ይገኛል። በመቀጠል ሰላምም ምንም አይነት ስህተት እንዳትሰሪ ናታንን ትወጂዋለሽ አንቺ ብላታለች። ዳጣ ግልጽ ባታረግም እንግዲህ ናታንን ትወደዋለች። ሁለቱም ይዋደዳሉ። ሰላም ደግሞ እነሱ ሁለቱ አንድ ላይ እንዲሆኑ በጣም ነው የምትፈልገው። ኤቢ እንግዲህ ናታን እና ዳጣ እንደሚዋደዱ አውቃ እንግዲህ እየተናደደች እየተበሳጨች ትገኛለች። እኔ በቅርቡ ያው በረኪነት ጠጣለች ብዬ ተስፋ አደርጋለሁ። አሁን ላይ የቀራት እሱ ብቻ ነው። ምንም ያለፋችሁ ነገር የለም። ዳጣን ለማባረር ናታንን ብዙ ነገር ብለዋለች፣ ግን አልተሳካላትም ማለት ነው። ፍቅር እንግዲህ በግድ የሚመጣ ነገር አይደለም። ለዛውም ከአንድ ወገን ደግሞ ፍቅር በጣም ከባድ ነው። ኤቢ የገጠማት ነገር ያ ነው። አይኗን ገልጣ እንግዲህ ጸባዩን አስተካክላ እሷን የሚወዳትን ሰው ብትፈልግ ይሻላታል። ከዚህ በኋላ ናታን እና ዳጣ እንግዲህ በቅርቡ ይሞሸራሉ ማለት ነው። ሰርግ ለመብላት ተዘጋጁ ኦዲየንሶች ማለት ነው። ተጣምረዋል። ኦልሬዲ ፍቅሩን ተቀብለዋለች። የፍቅር ጥያቄውን እሺ ብላለች። ምን አይነት ሰው ነው የሚመችሽ ብሎ ከዚህም በፊት በጠየቃት መሰረት እኔ እስካሁን አስቤ አላቅም ስለ ፍቅር፣ ግን እንዳንተ አይነት ቢሆን ደስ ይለኛል ብላለች። ስለዚህ ራሱ ናታን ነው ማለት ነው። እንግዲህ አጠገቧ ያለው ናታን ነው። በጣም ነው የምትመችኝ እኮ አንቺ ብሏታል። ዳጣ እንግዲህ የምትወደድ ልጅ ናት። ምንም አይነት ተንኮል የሌለባት ንጹሕ ሴት ናት። ኤቢ ግን ውስጧ እንዳለ በክፋት የተሞላ ቤት ውስጥ የምትነጫነጭ ናት። ጸባይሽን አስተካኪ ብሎ ናታንም ነግሯት ነበረ፣ ግን ልታስተካከል አልቻለችም። እናትየዋም መክራታለች። ኤቢ ግን ምንም በቃ ሁሌ እንደተነጫነጨች ነው ማለት ነው። የሆነ እንደተለከፈ ውሻ ዝም ብላ ሁሉን መለክፈው፣ ከዛም ተንኮል ነው ስራዋ። በቃ የምታስበው ሁሉ ተንኮል ነው። በዚህ የተነሳ እንግዲህ አባቷም ጠልቷታል። ናታንም አይወዳትም። አከብርሻለሁ ይላታል ጀስት እንጂ ሌላ ምንም እንትን ያለ ነገር የለም። የተለየ ስሜት የለውም። በራሷ ነው ደግሞ ይሄን ሁሉ ያመጣችሁ። ናታንን እሷ ትወደዋለች፣ እሱ ደግሞ አይወዳትም። ኤቢዬ ምስኪን ነፈር አሳዘነችኝ። አሁንስ ማለት ነው በጣም ነው የምታሳዝነው። የማይሆናትን ሰው አፍቅራ ተሰቃየች እኮ እደርድብን አለች። አሁን ደግሞ የበለጠ ነው ናታን የጠላት። ምክንያቱም ዳጣ መስላ በዳጣ ስልክ ይሄን ሁሉ ቴክስት ስትጽፍ በጣም ነው ናታንዬ እኔ ውድ እያለችላ ነበር። እሷ ያው ስሜቷን ነው በዳጣ ስልክ የጻፈችው፣ ግን ለዳጣና ለናታን አስተካከለችላቸው ማለት ነው።
ለማንኛውም በጣም ያስቃል። ከእንደ ኤቢ አይነት ሰው ይሰውረን። እንዲህ በጣም ከባድነት የምትሰራው አስቸጋሪ ነው። ለዛሬ ጨርሰናል። ባይ ባይ።